የሞንጆሪኖ የግል ጠባቂዎች ተመቱ። መቀለ ዙሪያ በድጋሚ በድሮን ጥቃት ተናወጠ። ደብረጽዮን ተደናገጡ። ለመደራደር ውሳኔ ላይ መድረሳቸው ተገለጸ። የህወሓት አመራሮች ህይወት አደጋ ላይ ወደቀ። ዋና መንገድ ተዘጋ። ታጣቂዎች ከተማዋን ተቆጣጠሩ። በጉራጌ ዞን የሸኒ ታጣቂዎች ንጹሃን ዜጎች ላይ ከፍተኛ ጉዳት አደረሱ። ሰላም ውድ የሉዴሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ እና ሼር ያደርጋችሁ ከኛ ጋር እስከ ፍጻሜ አብራችሁን ስትቆዩ እነዚህንና ለሳቱ መደመጥ ያለባቸው ትኩስ መረጃዎችን ታደምጣላችሁ። አብራችሁን ቆዩ እያልን ወደ ዝርዝሮቹ ተሻገርን። በህወሓትና በፌዴራል መንግስቱ መካከል የሚደረግ የሰላም ንግግርን ለማመቻቸት ከፍተኛ ጥረት እየተደረገ በሚገኝበት በአሁኑ ሰዓት በትግራይ ክልል በህወሓት መሳሪያ ማከማቻዎች ላይ እየተወሰደ የሚገኙ የድሮን ድብደባዎች ተጠናክረው ቀጥለዋል። የሰላም ንግግሩን ከፊት ሆነው የሚመሩት የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ መቀለ ደርሰው ከተመለሱ በኋላ ከ3 በላይ የድሮን እርምጃዎች መወሰዳቸው የተነገረ ሲሆን የፌዴራል መንግስቱ የድሮን ጥቃቱን አጠናክሮ እየቀጠለው ህወሓት በአስቸኳይ ወደ ድርድር እንዲመጣ ለማድረግ ነውም እየተባለ ይገኛል። ታዲያ የድሮን ጥቃቱ ቀጥሎ ትናንት ነሐሴ 20 2018 ዓ.ም ከምሽቱ 4 ሰዓት ተኩል አካባቢ ከመቀለ በቅርብ ርቀት በምትገኘው ግጀት ከተማ በሚገኝ አንደኛ ደረጃ ትምህርት ቤት ላይ የድሮን ጥቃት ተፈጽሟል ተብሏል። በደቡብ ትግራይ ሳህርቲ ወረዳ ግጀት ከተማ በሚገኘው ሁለተኛ ደረጃ ትምህርት ቤት ላይ የድሮን ጥቃት መፈጸሙ ነው የተገለጸው። ጥቃቱ የተፈጸመው ነሐሴ 20 ቀን 2018 ዓ.ም ምሽት 4 ሰዓት ገደማ ሲሆን በትምህርት ቤቱ ቅጥር ግቢ ውስጥ በሚገኝ አንድ የብሎክ ህንፃ ላይ ሲሆን ከፍተኛ ውድመት ማድረሱም ተጠቅሷል። ህወሓት ጦር መሳሪያ ባከማቸበት በዚህ ትምህርት ቤት ላይ መረጃን መሰረት ያደረገ የድሮን ጥቃት መፈጸሙ ነው ምንጮች የገለጹት። የትግራይ ክልል ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉስ ትምህርት ቤቱ ለበርካታ ተማሪዎች አገልግሎት ይሰጥ የነበረ መሆኑን ጠቅሰው ድርጊቱን በመኮነን የዓለም አቀፉ ማህበረሰብና የሚመለከታቸው አካላት ሁኔታውን እንዲያወግዙ ጥሪ አቅርበዋል። በጥቃቱ በአካባቢው ነበሩ የተባሉ የሞንጆሪኖ የግል ጠባቂዎች ላይ ጭምር እርምጃ እንደተወሰደ እየተገለጸ የሚገኝ ሲሆን ለመንግስት ቅርበት ያላቸው ምንጮች ትምህርት ቤቱ የህወሓት የጦር ማከማቻ ስለነበረ ነው የተመታው ሲሉ፣ በህወሓት ወገኖች በኩል ደግሞ በስፍራው ምንም አይነት መሳሪያ ማከማቻ የለም፣ ሆን ተብሎ መሰረተ ልማት ለማውደም ነው በማለት ሲከሱ ተስተውለዋል። በጥቃቱ ትምህርት ቤቱ ከጥቅም ውጪ ሲሆን በሞንጆሪኖ የግል ጠባቂዎች ደረሰ ከተባለ ጉዳት ባሻገር በንጹሃን ሰዎች ላይ ስለደረሰው ጉዳት እስካሁን የታወቀ ነገር የለም። ይህ የፌዴራል መንግስት ተከታታይነት ያለው የድሮን ድብደባ እነ ደብረጽዮንን ማስደንገጥ መቀጠሉ የተነገረ ሲሆን የድሮን ጥቃቱ ባለማባራቱም ህወሓት ለድርድር በሩን ክፍት ማድረጉ ነው እየተነገረ የሚገኘው። ከቀናት በፊት በመቀለ ከኦባሳንጆ ጋር ንግግር ያደረጉት የህወሓት መሪው ደብረጽዮን በወቅቱ ህወሓት ወደ ድርድር የሚመጣው ያስቀመጣቸው ቅድመ ሁኔታዎች ሲሟሉ ነው በማለት 3 ቅድመ ሁኔታዎችን በኦባሳንጆ በኩል ወደ 4 ኪሎ ልኮ የነበረ ሲሆን አሁን ግን ወደ ድርድር በቶሎ ለመመለስ በውስጥ ውሳኔ ላይ መደረሱን የተገለጸው። ህወሓት በዚህ ክረምት አዲስ ጦርነት ለመክፈት አቅዶ የነበረ ቢሆንም በመሬት ላይ ያለው እውነታ ግን ያቀደውን ያህል አልሄደለትም የተባለው። ያለ ፍላጎቱ በኃይል የታፈሰውን አዲስ ታጣቂና ተስፋ የቆረጠውን ነባር ሰራዊት ይዞ ወደ ከባድ ውጊያ መግባት እንደማይችል በመገንዘቡ እንዲሁም እያየለ የመጣውን የድሮን እርምጃ መቋቋም አቅቶት የግድ ወደ ድርድር መምጣት እንዳለበት ውሳኔ ላይ መድረሱም ታውቋል። የክረምቱ ጦርነት ለማስቀጠል የነበረው ትምክህት በመክሸፉ ቡድኑ ህልውናውን ለማስቀረት ሲል ብቻ ወደ ድርድር ጠረጴዛ ለመምጣት ተገዷል ሲሉ ለመንግስት ቅርበት ያላቸው ምንጮች እየገለጹ ይገኛሉ። በትግራይ ክልል ያለው ሁኔታ ከቀን ወደ ቀን እየተባባሰ ባለበት በአሁኑ ወቅት እየታዩ ያሉ የድርድር ጭላንጭሎች እንዲቀጥሉ በርካታ ዓለም አቀፍ አካላት ግፊት ማድረጋቸውን ማጠናክረው ቀጥለዋል። የአፍሪካ ህብረት ፌዴራል መንግስትና የህዝባዊ ወያነ ሓርነት ትግራይ ህወሓት አመራሮችን ለማሸማገል የሚያደርገውን ጥረት እንደሚደግፉ የአውሮፓ ህብረት አባል የሆኑ የ22 አገራት እንዲሁም የዩናይትድ ኪንግደም፣ ኖርዌይና ካናዳ ኤምባሲዎች አስታወቁ። አገራቱ ክፉኛ በድርቅ በተጎዳው ትግራይ ክልል የሚጀምር ወታደራዊ ግጭት ለሰሜን ኢትዮጵያ ህዝብ አስከፊ እንደሚሆን አስጠንቅቀዋል። በኢትዮጵያ የሚገኙት የእነዚህ አገራት ዲፕሎማቲክ ተልእኮዎች ይህንን ያሉት ረቡዕ ነሐሴ 20 2018 ዓ.ም በጋራ ባወጡት አጭር መግለጫ ላይ ነው። በመግለጫው ከተካተቱት የአውሮፓ ሀገራት መካከል ፈረንሳይ፣ ጣሊያን፣ ጀርመን፣ ቤልጂየም እና ስፔን ይገኙበታል። የአውሮፓ ሀገራቱ እንዲሁም ዩናይትድ ኪንግደም፣ ኖርዌይ እና ካናዳ በሰሜን ኢትዮጵያ ያለውን ሁኔታ በከፍተኛ ስጋት እየተከታተሉ እንደሆነ በመግለጫቸው ጠቅሰዋል። ሀገራቱ ይህንን ያሉት ባለፉት ቀናት በትግራይ ክልል የድሮን ጥቃቶች መፈጸማቸውን የክልሉ መንግስት የተቆጣጠረው የህወሓት የሚመራው አስተዳደር እየገለጸ ባለበት ወቅት ነው። 2 የድሮን ጥቃቶች በተፈጸሙበት ባለፈው ሳምንት ሐሙስ ዕለት ከ13 ሰዎች በላይ ጉዳት እንደደረሰባቸው ተገልጾ ነበር።
በዚህ ሳምንት ሰኞ ዕለትም ንድራ በተባለ አካባቢ በተፈጸሙ የሰው አልባ አውሮፕላን ጥቃቶች የአንድ ሰው ሕይወት ሲያልፍ ሌላ ሰው ደግሞ መቁሰሉን የክልሉ ባለስልጣናት ተናግረዋል። ፌዴራል መንግስት እነዚህ ጥቃቶች በተመለከተ እስካሁን በይፋ የሰጠው አስተያየት የለም። ይሁን እንጂ የህወሓት አመራሮች ጽምዶ የተባለ ጥምረት በመፍጠር ከሌሎች ታጣቂዎችና የውጭ አካላት ጋር እየሰሩ መሆኑን በመጥቀስ ሲከስ ቆይቷል። ከሌሎች ታጣቂዎች ጋር ትብብር መፍጠራቸውን የጠቆሙት የህወሓት አመራሮችም የፌዴራል መንግስትን ማስወገድን እየተመለከቱ ንግግሮችን ሲያደርጉ በይፋ ተሰምተዋል። የአውሮፓ ህብረትና ሶስቱ ሀገራት ባወጡት መግለጫ የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ የቀድሞ ፕሬዝዳንት ኦባሳንጆ በአዲስ አበባና በመቀለ ያደረጓቸውን ጉብኝቶች ጨምሮ እንደ አዲስ ምክክሮችን ማስጀመራቸውን በበጎ እንቀበላለን ብለዋል። ሁሉም አካላት በ2015 ዓ.ም በደቡብ አፍሪካ ፕሪቶሪያ ከተማ በተፈረመው ዘላቂ ግጭት የማቆም ስምምነት ትግበራ ላይ በገንቢ መንገድና በቅን ልቦና እንዲሳተፉ እናበረታታለን ሲሉም ጥሪ አቅርበዋል። አገራቱ አክለውም አስቀድሞም ከፍተኛ ደረጃ በድርቅ በተጎዳውና ከፍተኛ የሰብአዊ እርዳታ ፍላጎት ባለበት በትግራይ ክልል የሚያገረሽ ወታደራዊ ግጭት ለሰሜን ኢትዮጵያ ህዝብ አስከፊ ይሆናል በማለት አስጠንቀዋል። በኢትዮጵያ የሚገኘው የአሜሪካ ኤምባሲ ማክሰኞ ነሐሴ 19 ቀን ባወጣው መግለጫ ለኦባሳንጆ የሽምግልና ጥረት ያለውን ድጋፍ ገልጿል። በፕሪቶሪያ ስምምነት ምክንያት ያበቃው አሰቃቂ ሁኔታ ዳግም ያገረሻል በሚል በሰሜን ኢትዮጵያ ህዝብ ዘንድ ውጥረትና ጥልቅ ፍርሃት በተፈጠረበት በዚህ ወቅት የአፍሪካ ህብረት ተወካዩ ኦባሳንጆ ሚና ወሳኝ መሆኑን ኤምባሲው ገልጿል። የፌዴራል መንግስት የአሁኑን የኦባሳንጆ ጉብኝት በተመለከተ በይፋ የሰጠው አስተያየት የለም። ጠቅላይ ሚኒስትር አብይ አህመድ ባለፈው ሐምሌ ላይ በጽህፈት ቤታቸው ኦባሳንጆን በተቀበሉበት ወቅት የቀድሞው የናይጄሪያ ፕሬዝዳንት የቢያፍራን የሰላም ሂደት በመምራት ያካበቱትን ልምድ እንዳጋሯቸው ገልጸው ነበር። በቀጣይ መረጃ በምስራቅ ጉራጌ ዞን ሶዶ ወረዳ ጥያ ሱተንና አሽከዲየ ቀበሌዎች የጸጥታ ችግር መከሰቱ ተገለጸ። በጥያ ሱተንና አሽከዲየ ቀበሌዎች የጸጥታ ችግር መከሰቱን በዚህም ከባድ የጦር መሳሪያ ተኩስ እንደሚሰማና ነዋሪዎች ቀያቸው ለቀው እየሸሹ መሆኑ ከአካባቢው የደረሱ መረጃዎች ያሳያሉ። የወረዳው የጸጥታ ኃይል በአጥቂዎች ጫና ወደ ቡኢ ከተማ መፈግፈጉንና አንዳንድ ነዋሪዎችም አካባቢውን ለቀው ወደ ቡኢ ከተማ መግባታቸውን የአካባቢው ምንጮች ይገልጻሉ። በተለይ አቅመ አጠር አረጋውያን፣ እናቶች፣ ህጻናትና ህሙማን በግጭቱ መካከል ቀርተዋል የሚል መረጃ እየተሰማ ሲሆን መረጃውም ከፍተኛ ስጋትን ፈጥሯል። ስለ ክስተቱ እስካሁን በይፋ የወጣ መንግስታዊ መረጃ የለም። ነገር ግን በምስራቅ ጉራጌ ዞን ሱተን ውስጥ በታጣቂዎች ጥቃት 7 ሰዎች ተገለው 4 ሰዎች ታግተው መወሰዳቸው እየተነገረ ይገኛል። በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ የዞን ሶዶ ወረዳ ሱተን አካባቢ ታጣቂዎች በፈጸሙት ጥቃት 7 ሰዎች መገደላቸውና 4 ሰዎች ታግተው መወሰዳቸውን የገለጹት የአካባቢው ነዋሪዎች ናቸው። ነዋሪዎቹ እንደገለጹት በነሐሴ 19 ቀን 2018 ዓ.ም ከቀኑ 5 ሰዓት ተኩል ገደማ ከሶዶ ዳጪ ወረዳ አቅጣጫ የገቡ በርካታ ታጣቂዎች ከባድ መሳሪያ ጭምር በመጠቀም በሱተን አካባቢ ጥቃት ፈጽመዋል። በጥቃቱ 6 የቀድሞ የመከላከያ አባላትና ሚሊሻዎች እንዲሁም አንድ አርሶ አደር በድምሩ 7 ሰዎች መገደላቸውን ነዋሪዎች ገልጸዋል። ከዚህ በተጨማሪም 4 ሰዎች በታጣቂዎች ታግተው መወሰዳቸውን ተናግረዋል። ነዋሪዎቹ ታጣቂዎቹ ከግድያው በኋላ በአካባቢው የሚገኙ የንግድ ቤቶችን መዝረፋቸውንና ንብረቶችን መውሰዳቸውንም ገልጸዋል። ቡድኑ ለግማሽ ቀን ያህል ሱተን አካባቢን ተቆጣጥሮ ከቆየ በኋላ አመሻሹን አካባቢው ለቆ መውጣቱንም ጠቁመዋል። ከሱተን ወደ ቡኢ ከተማ የተሰደዱ ነዋሪዎች በአካባቢው ያለው የጸጥታ ስጋት እንዳልተቀነሰ በመግለጽ የፌዴራል መንግስት በአፋጣኝ ጣልቃ ገብቶ የነዋሪዎችን ደህንነት እንዲያስጠብቅ ጠይቀዋል። በሱተን ጥያና ሚካኤል ሰመሮ አካባቢዎች ተመሳሳይ ጥቃቶች በተደጋጋሚ እንደሚፈጸሙ ነዋሪዎች ገልጸዋል። የሶዶ ወረዳና የምስራቅ ጉራጌ ዞን የፖሊስና የጸጥታ አካላት ስለ ጥቃቱ የሰጡት ይፋዊ መረጃ እስካሁን አልተገኘም። ሆኖም የጸጥታ ችግሩ በፍጥነት እንዲቀረፍና በአካባቢው የሚገኙ ንጹሃን ዜጎች ደህንነታቸው እንዲጠበቅ ነዋሪዎች እየጠየቁ ይገኛሉ። የፌዴራል መንግስትና የክልል የጸጥታ ተቋማት እንዲሁም የሰብአዊ መብት ጥበቃ ድርጅቶች በአካባቢው የሚገኙ ንጹሃንን ለመጠበቅ ፈጣን እርምጃ ይውሰዱ የሚል ጥሪም ቀርቧል። የተወዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ተረምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።